በጣም ችግር ያለበት አካባቢ እዚህ አካባቢ ማንም የመንግስት አካል ዝር እንዳይል እየተባለ ማስጠንቀቂያ የሚሰጥበት አካባቢ ይሄ ያየሰው በለው ማን በለው ለ27 አመታት በሚጠሉን ሰዎች እጅ ውስጥ ነበር። በሌላ ይቅርና የድንቁርናቸው ጥግ ትምህርት የምንማረው ከነጻነት በኋላ ከየትኛው ነጻነት በኋላ እንደሆነ ግን አናውቅም። ሁለት ነገር ነው እንግዲህ ሰራዊቱ ከዛ አጽድቶ እነዚህ ኃይሎች እዛ የሚደረገው ልማት እንዳያደናቀፉ መቷቸው እኛም ያስፈልገናል እያለ ነው ወጣቱ ህዋት ላይ ድንጋይ እየወረወረ ነው ያለውና በተለይ ያየሰው ሽመልስ ማለት ልቦለድን ፈጥሮ እውነት አስመስሎ በማቅረብ በጣም የተካነ ነው። የባይዘው የቲፒኤልኤፍ የደህንነት አባል ጌታቸው አሰፋ የቅርብ ሰው የነበረ ነው። ይሄ ምን ያህል ከዚህ በፊት ምን ያህል ሰዎችን ሲያደናግር እንደኖረ ነው የሚያሳይ። በስርዓቱ ስር ሆነው ደግሞ ወንጀል የሚሰሩ ውሸታቸውን ግን በስሙ እንደዚህ የሚንቀሳቀሱ ሰዎች ያንን በጣም ዲሲፕሊን የሚያከብር ያንን ለመስዋዕትነት ዝግጁ የሆነ ለመስዋዕትነት የማያመነታ ጽናት ያለው ወታደር ያጎድፋል ስሙ። ይሄ ምንድነው በተለምዶ ጥጋበኛ የምንለው አይነት ሰው ነው። ከዛም ውጭ እኔ ጥርጣሬ ያለኝ እንደዚህ አይነት ሰው ሰላም ጤና ይስጥልኝ። የሀቅና ሳቅ ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? እነሆ እንግዲህ ሳምንቱ መጀመሪያ ላይ ደግሞ ተከስተናል። ዛሬ ያው ሁለት የሀቅና ሳቅ ስታፎች ወይም ተባባሪ ፕሮግራም አዘጋጆች ነን የቀረብ ነው። ስለዚህ አንዳችን እንግዳ አንዳችን አቅራቢ የምንሆንበት ሁኔታ የለም። ሆስትና ገስት አይደለንም ለማለት ነው። ሁለታችንም እንግዲህ አሁን በሚነሱት ነጥቦች ላይ የራሳችንን እይታ የምናቀርብበት ነው። የምናተኩርባቸው ርዕሶች አሉ በዋናነት ማለት ነው። ርዕሶቹን አስተዋውቃለሁ። ከምናተኩርባቸው ርዕሶች ውስጥ አንደኛው በመከላከያ ሰራዊት ላይ የመከላከያ ሰራዊትን ገጽታ ለማንቋሸሽ እየተሰሩ ያሉ ተግባራት አሉ። ያው ሰሞኑን እንዳያችሁት ማህበራዊ ሚዲያ ላይ ሲዘዋወር የነበረ አንድ ቪዲዮ አለ። የመከላከያ ሰራዊትን ልብስ በመልበስ ያልተገባ ነውር ተግባር ሲፈጸም የነበረ አንድ ሰው ነበር። አሁን ብዙ ሰው ምንድን ነው ሰውየው እውን የመከላከያ ሰራዊት አባል ነው፣ እብድ ነው ወይስ ምን ዓላማ ይዞ ነው የሚል አለ። ኬሪያ የዚህን ሰው ባክግራውንድ ማንነት በደንብ ትነግረናለች። ያው የሰውየው ማንነት ከተረዳን በኋላ ደግሞ ለምን ዓላማ ነው ይሄ ነገር የቀረበው ከቀረበ በኋላ ደግሞ ይሄ የባለ ሚዲያው ደግሞ ራሱ ለምን ለቀቀው፣ ከዛ በኋላ ሰዎች ምን አሉ፣ እውነቱ ምንድን ነው የሚል ነው። በመጨረሻ ግን መከላከያ ሰራዊት መንግስት እንደዚህ አይነት ነውር ተግባራት ላይ እርምጃ ወስዶ በግንባር መስዋዕት እየከፈለ ያለ ሰራዊታችንን ገጽታ የሚያጠለሹ ተግባራት እንዲቆሙ መደረግ አለበት። ወደዛ የሚወስደንን ቪዲዮውን እያየን እንነጋገራለን። ሁለተኛ ደረጃ እንዲሁ ደግሞ የሀገርን ገጽታ ለማበላሸት ቪዲዮ በመቀጣጠል የተሰራ ይሄ ቆርጦ ቀጥል ሚዲያ አለ፣ በተለይ መረጃ ቲዩብ የሚባል በዚህ በጣም የታወቀ ማሳያ ነው። ባለፉት በባንክ ገዢው ላይ ያወጣው አንድ መረጃ አለ። ቪዲዮቸውን እንደዚሁ ቀጣጥሎ ማለት ነው ቆርጦ ቀጥል እንትን ያስተላለፈበት አለ። እነሱን ነው የምንመለከተው። እንግዲህ ወደ እነሱ ከመግባታችን በፊት ወቅታዊ መረጃዎችን አጠር አድርገን እንመለከታለን። እነዚህን ስለምንሰራ እነዚህን ለመከታተል ትጠብቁናላችሁ። ወቅታዊ መረጃ በማካፈል እንጀምራለን። እስቲ ኬሪያ በወቅቱ እንደው ብዙ ናቸው ግን ለዛሬ መቅረብ አለባቸው የምትይ ባንቺ በኩል ያለ? ያው እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ እያስመረቁት አንድ ፕሮጀክት አለ። በእርግጥም
ከምርጫ በኋላም አንተም እንደምታስታውሰው በርካታ ፕሮጀክቶች ተመርቀዋልና ያው አሁን ላይ ኢትዮጵያ ውስጥ የምናስተውለው ነገር ምንድነው? እኔ መች እንደተጀመሩ የማናቃቸው ነገር ግን ሲመረቁ ብቻ የምንሰማቸው በርካታ ስራዎች እየተሰሩ ናቸው እና ይሄ በጣም የሚያበረታታ ነው። አብዛኛውን ጊዜ የምንለው ነገር አለ። በፊት ላይ የመሰረተ ድንጋይ በሚጣልበት ጊዜ ኒውስ ሆኖ ዜና ሆኖ ለህዝብ ይቀርብ ነበረ። ከዛ በኋላ እንደውም እንቸገር ነበረ። ያ ፕሮጀክት ስናስታውሰው ነው የምናውቀው፣ ከመንገድ ጋር በተያያዘ ከሆስፒታል ጋር ከትምህርት ቤቶች ጋር በተያያዘ። ዛሬ ላይ ግን ተመረቁ ነው ዜና እና ይህ ነገር ለሀገራችን እጅግ በጣም ብርታትን የሚሰጥ ለእኛም ደግሞ ተስፋን የሚሰጥ ነገር ነው እና ጠቅላይ ሚኒስትሩ ሌሎችም የአዲስ አበባ መስተዳደር ክብርት አዳነች አቤቤ የሚሰሩት ነገር እጅግ በጣም ልብን የሚያሞቅ እንዲሁም ደግሞ ኢትዮጵያ እውነትም የብልጽግናዋ ጎዳና ላይ እንዳለች የሚያሳይ ነው። ነገር ግን እነዚህ ሁሉ ስራዎች እንግዲህ በሚሰሩበት ጊዜ ችግሮች የሉም አይደለም። አንተም ቅድም እንዳነሳኸው በርካታ ተግዳሮቶች አሉ። መንግስትን ለማጠልሸት እንዲሁም ደግሞ ህዝብን ከህዝብ ጋር ለማናቆር ለማባላት የሚሰሩ ነገሮች ብዙ ናቸውና ከመረጃው መጀመር ትችላለህ። እንግዲህ እንዳልሽው ነው አንዱ የደብረ ማርቆስ አውሮፕላን ማረፊያ ተመርቆ ተከፍቷል በጠቅላይ ሚኒስትሩ። ይሄ ከብዙ እውን ከሆኑ የልማት ፕሮጀክቶች አንዱ ነው። እንደውም ከትልልቆቹ በቅርብ ከተመረቁ ከዛ በፊትም ከተሰሩ አንጻር ሲታይ ትንሽ ነው፣ ግን ደግሞ በጣም ችግር ያለበት አካባቢ እዚህ አካባቢ ማንም የመንግስት አካል ዝር እንዳይል እየተባለ ማስጠንቀቂያ የሚሰጥበት አካባቢ፣ በሌላ በኩል ደግሞ ይሄ ክልል ለማጥፋት ይሄን ህዝብ የተነሳ ነው ይሄ መንግስት በልማት ላይ አድሏዊ ነው ፍትሃዊ አይደለም በሚባልበት ሁኔታ ውስጥ የተሰራ ስለሆነ ኢምፓክቱ ከፍ ያለ ነው። አሁን ማህበራዊ ሚዲያ ላይ ያው ሲሰራም ሳይሰራም ያው ይሄ የማጠልሸት ፕሮፓጋንዳ የተለመደ ነው እና አንዳንዶቹ ይሄንን ልማቱ ለህዝቡ ከሚሰጠው ጥቅም አንጻር ሳይሆን በጣም በሚያሳፍር ሁኔታ እንዴት ጠቅላይ ሚኒስትሩ መጥቶ ሄደ የሚሉ አንዳንዱ በብሽሽቅ አይነት ያው ጠቅላይ ሚኒስትሩ እዚህ ይመጣና ይደርሳትና ስትሉ ነበር ግን ይኸው መጣላችሁ የሚል ወገን አለ። በሌላ በኩል ደግሞ እንዴት ዝም አላችሁት? የት ነው ያላችሁት? እንዴት መጣ? አንድ በጣም የሚገርም ጽሁፍ ነው ያየሁት። ልማቱ መሰራቱ ጥሩ ነው፣ ግን ወታደር አዝምቶ ህዝብ እየጨፈጨፈ ያለ ጠቅላይ ሚኒስትር ወደ ክልሉ መጥቶ በሰላም መውጣቱ ግን በጣም ያሳዝናል። ልማቱ ላይ አይደለም እንግዲህ እንደዚህ የተባለበት ሁኔታ አለ እና አንድ ትንሽ እንደው ፈኒ ነገር ያየሁት በእንትኑ ላይ ምን ይላል አንዱ ይሄንን ወደዚህ መሄዳቸውን አብይ አህመድ ድፍረቱ ካለው እኛ ያለንበት ምሽግ ሁለት እጁ አነሴ ወረዳ ሰሜነሽ ቀበሌ መምጣት ነበረበት፣ አላደረገውም፣ ከደብረ ማርቆስ ተመለሰ ብሎ እነሱን እንትን ምንም እንዳልሆነው ለመግለጽ ነው ተጽዕኗቸው። ሁልጊዜም እንደምንለው ምንድን ነው የፋኖም የሸኔም በለው የህወሓትም አጠቃላይ ኢትዮጵያ ውስጥ ያሉ ጽንፈኞች ስራቸው ማውደም ነው። ትምህርት ቤቶችን ያወድማሉ፣ መሰረተ ልማቶችን በሙሉ ያወድማሉ፣ መንገዶችን ያወድማሉ። ሌላ ይቅርና የድንቁርናቸው ጥግ ትምህርት የምንማረው ከነጻነት በኋላ ከየትኛው ነጻነት በኋላ እንደሆነ ግን አናውቅም። ከነጻነት በኋላ ነው ብለው ትምህርት ቤቶችን ይከለክላሉ። ግን ሰው መውለድ አያቆምም። ነፍሰ ጡር እናቶች አሉ። መንገዶችን ታበላሻለህ ማለት ሆስፒታሉን ታቃጥላለህ ማለት ምን ማለት ነው? ስለዚህ ነገር ግን እነሱ ያወደሙትን መንግስት ይሰራል። አሁንም ይሄ የደብረ ማርቆስ አየር ማረፊያ እድሳት ነው የተደረገልን፣ ግን ከፍተኛ እድሳት ነው የተደረገልን። ግን ምሽግ የነበረ ነው ታውቃለህ። ምሽግ የነበረ ነው። መሰብሰቢያቸው እዛ በቃ የተለያየ ነገር ሲያደርጉ ለዚህ ለጥፋት ዓላማ ሲዘጋጁበት የነበረ ነው። በሆነ ጊዜ ሁለት ነገር ነው እንግዲህ ሰራዊቱ ከዛ አጽድቶ እነዚህ ኃይሎች እዛ የሚደረገውን ልማት እንዳያደናቀፉ
መቷቸው ከነበራቸው ቁመና እንዲዳከሙ አድርጎ ከአካባቢው አርቆ ያ በየጫካው እንዲሽለኮለኩ ምናምን አድርጎ ስለዚህ ይሄንን ልማት ባይዘው እንዳልሽው እነሱ ስራቸው ልማት ማደናቀፍ ልማት ማደናቀፍን እንደ ድል ነው የሚቆጥሩት። ለምን ሰራዊቱን ተዋግተው ፊት ለፊት ተዋግተው ድል ማስመዝገብ አይችሉም ወይም እንደርስበታለን የሚሉት ቦታ መድረስ አይችሉም። ስለዚህ ልማት ማደናቀፍን እንደ ድል ይቆጥሩታል። ብዙ እኮ የግድብ ፕሮጀክቶች ኢቨን እኮ የመብራት ማከፋፈያ ላይ እኮ ተኩሰው እኮ ያወደሙ ናቸው። ስለዚህ እነዚህ አንደኛ እዛ አካባቢ ለምሽግነት እንዳይጠቀሙ፣ ሁለተኛ እዛ አካባቢ የሚደረገውን ልማት እንዳያደናቅፉ፣ ከዛ በላይ ደግሞ እነዚህ እንደ ጠላት የሚያዩዋቸው የመንግስት አካላት በግልጽ ገብተው ልማቱን መርቀው ሲወጡ ምንም ኮሽ ሳይል ማለት ነው። ሌላው ደግሞ እና ትልቅ ድል ነው። ሌላው የሚያሳየው ደግሞ የህዝብንም ድጋፍ ማየት አለብን። እዛ ውስጥ ህዝብ ምን ያህል በእነሱ እንደተማረረ፣ ምን ያህል ህዝብ እንደጣንቅሮ እንደተፋቸውም የምናይበት ነው። ምክንያቱም የህዝብ ድጋፍ ቢኖራቸው ኖሮ በመጀመሪያ ደረጃ ህዝብ እንዳይደግፋቸው ያደረጉት እነሱ ናቸው። ምክንያቱም ሰዎች የሚገለገሉበትን የሚፈልጉትን የሚያስፈልጋቸውን ነገር ነውና የሚያጠፉት። ህዝብ በምንም መንገድ በምንም ሞራል እነሱን ሊደግፍ አይችልም። ሌላው ደግሞ ይሄ ከምን ጋር ይያያዛል መሰለ፣ ደንቢዶሎ ጠቅላይ ሚኒስትር አብይ አህመድ ሄደው ነበረና የደንቢዶሎ ህዝብ ማለት የተሰራ ነገር አለ። እዛ አካባቢ ሸኔ አለ፣ እዛ አካባቢ ላይ መንግስትን የሚቃወም ኃይል አለ። ነገር ግን እየዘመሩ ነው ስቴዲየሙ ሞልተው የተቀበሏቸው። አቶ ሽመልስ አብዲሳን የሚሆን የተከበሩ አቶ ሽመልስ አብዲሳን የሚሆን ጠቅላይ ሚኒስትሩን ሌሎችንም አመራሮች የተቀበለበት መንገድ አለ ህዝብ። ስለዚህ ህዝብ ተጨንቆ ወይንም ደግሞ የሚያደርገው አጥቶ ነው እንጂ ልጁም ማይማር የሚፈልግ ዜጋ ወይም ደግሞ ሰው አለ ብዬ አላስብም። ከዛ ውጭ ደግሞ ሆስፒታል እንዲፈርስበት ትምህርት ቤቶች እንዳይገነቡ የሚፈልግ ህዝብ አለ ብዬ አላስብም። አሁንም እኮ ከዚሁ ጋር በተያያዘ ከትግራይም የሚወጡ መረጃዎች ይህንን ነው የሚያመላክቱት። ሌሎች አካባቢዎች ላይ ያሉ ይሄ ልማቶች እኛም ያስፈልገናል እያለ ነው ወጣቱ ህወሓት ላይ ድንጋይ እየወረወረ ነው ያለውና ምን ያህል ደግሞ የህዝብ ድጋፍና ቁርጠኝነት እንዳለ ማየት እንችላለን። እና ምንድነው የሚያለማ መንግስት፣ ልማት የሚጠብቅ ሰራዊት፣ ሀገር እንዳትፈርስ የሚጠብቅ ሰራዊት ይሄንን ነው የሚቃወሙት ጠላቶቻችን። ይሄንን እሱ የሚያለማውን ነው የሚያፈርሱት። እሱ እንዳያለማ ነው ለማደናቀፍ የሚሞክሩት። እንግዲህ አሁን ትግራይ ውስጥ በፕሪቶሪያው ስምምነት መሰረት መንግስት የፈራረሱ የልማት ተቋማትን ለመገንባት በስምምነቱ በተቀመጠው መሰረት ይሄን ግንባታ እያካሄደ ነበር። እነሱ ያፈረሱትን አብዛኛውን እነሱ ናቸው ያፈረሱት። እነሱ ናቸው። ለምሳሌ አክሱምን ሲለቁ የአክሱም አውሮፕላን ማረፊያን አፍርሰው ነው የሄዱት። ሌሎችን አፍርሰው እንደገና ህዝቡ እንዳይሰራ ከእርሻ ተግባር ከልማት ተግባር እንዲወጣ አድርገው አብዛኛውን የልማት ኃይል ወደ ጦርነት እንዲሰለፍ አድርገው ኢቭን ሰላማዊ ሰውንም ወጥቶ በህዝብ ማዕበል ጦርነት ውስጥ ገብቶ እንዲሞት ያደረጉ ሰዎች ይሄን ለመቀየር እየተሰራ እያለ ይሄንን ለማደናቀፍ ወይ ራስ ሌላ ጋር የሚሰራ ልማት ራሱ በሰላም እንዳይሰራ ደግሞ እጃቸው ረጅም ነው። አሽከሮቻቸውም በየቦታው አሰራይተው የማደናቀፍ ስራ ለመስራት ይሞክራሉ። ሌላም ቦታ ላይ በብዙ ቦታ ላይ እና ይሄ መልእክቱ መንግስት ያለማል። የሚያለማው ደግሞ በሁሉም አካባቢ ነው። ደቡብ የተለያየ አካባቢ ሄዶ ምስራቅ እጅግ የጸጥታ ችግር የነበረበት አካባቢ፣ የስጋት ቀጠና የሆነ አካባቢ አሁን የተሰራ ልማት ማሰብ ያስፈልጋል። ስለዚህ ኦጋዴን ላይ የተሰራ ልማት ትግራይ ውስጥ ሊሰራ የሚችልበት እድል ነበረ እና ስለዚህ አሁን የትግራይ ህዝብ ኦጋዴን ላይ እንደተሰራው እንግዲህ ኦጋዴን የሚባለውን አካባቢ አንደኛ እነሱ የልማት በጀት አመዳደብም ላይ በምክር ቤትም ባለው ውክልናም ባለው ድምፅ አጋር አድርገው
እንደሌላው ህዝብ የልማት ተጠቃሚ እንዳይሆን አድርገው የቆዩበት ሁኔታ ነው የነበረው። ሲዘርፉ ቲፒኤልኤፍ ከፍተኛ ዝርፊያ ሲያካሂድ የነበረበት፣ ኮንትሮባንድ ሲነግድ የነበረበት ጀነራሎቹ ሳይቀር ኦጋዴን ውስጥ ነው እና የሶማሊያን ህዝብ የሶማሌን ክልል ህዝብ ምን ያህል እንደገደሉ ምን ያህል እንዳፈኑ ይታወቃል። እዛ ባለ ወኪላቸው ገዥም አማካይነት ማለት ነው። እና ይሄንን ቀይሮ ይሄ መንግስት አፋርን አልምቷል። አሁን እንግዲህ በጣም በረሃማ የተባሉ ቦታዎች ላይ የምግብ ሰብል እንዲበቅል የተደረገበት ሁኔታ አለ እና ይሄንን የሚያደናቀፍ ኃይል ግን ለህዝብ ነው የቆምኩት ይላል እና ይሄንን ነው የሚያሳየው። ለህዝብ የቆመው ማን ነው የሚለውን በትክክል ያሳያል። እንግዲህ ሌላው ያለው ኢንፎርሜሽን ምንድነው? ኢትዮጵያ እየመከረች ነው። ከተለያዩ የሀገሪቱ ክፍሎች የመጡ ከተለያየ የውጭ የመጡም አሁን እኔም 1-2 ዲያስፖራ ጓደኞች አሉ አሁን እዚህ ምክክሩ ላይ እና የመከረች ነው። ግን ምክክሩ ምን አጀንዳ ነሳ፣ ምን ወሰነ የሚባለው ነገር ሳይታይ ይሄን ደግሞ ለማደናቀፍ ይሄን ለማጥላላት የሚደረግ ዘመቻ ደግሞ አለ። በጦርነትና በጦርነት ብቻ ነው ለውጥ የምናመጣው ብለው የቆሙ ኃይሎች ምክክሩን ገና ከጀምሩ ገና ሰዎቹ ኮሚቴዎቹ ሲቋቋሙ ጀምሮ ሲያጣጥሉት ነበር። እንግዲህ ይሄ ስንት በጀት ተመድቦለት ስንት ጥረት ተደርጎ ኢትዮጵያ ውስጥ ስንት ትልልቅ ሰዎች በሀገሪቱ ውስጥ ተጽዕኖ ፈጣሪ ጎምቱ የሆኑ ምሁራን እየመሩት ያሉት በውጭ አሁን ለማደናቀፍ ስንት ሙከራ ተደርጓል። ምን ያን ታግለው አሁን ምክክር እያደረገች ነው ሀገሪቱ። እዚህ ላይ ሀሳብን እንዲወከል ከማድረግ ውጭ ቆመው እሱን የማጥላላት እሱን ለማደናቀፍ የመሞከር ሌላ ደግሞ ጸረ ህዝብ አፍራሽ ፕሮፓጋንዳ እየተሰራ ነው ሀገሪቱ ውስጥ። ከዛ በላይ ግን በብዙ ጥረት ያው የኢትዮጵያ ህዝብ እንግዲህ በተለያዩ ወኪሎቹን ልኮ ምክክር እየተደረገ ያለ ነው። ይህም ተስፋ ሰጪ ነው ለሀገሪቱ። እንግዲህ ስለ ምክክር ኮሚሽኑ ስናነሳ ከዚህ በፊት በነበረው ስርዓት በጣም በሚያስገርም ሁኔታ ፖለቲከኞች ምክክር ይደረግ ብለው ይጠይቁ ነበረ። አንተም እንደምታስታውሰው ሁላችንም እንደምናስታውሰው እንደው ማና ማን የተጣላ አካል አለው ብለው በየወቅቱ ጠቅላይ ሚኒስትር እንደ ፉገራ አይነት ነገር ያደርጉ ነበር። ዛሬ ላይ ደግሞ መንግስት እንግዲህ በሆደ ሰፊነት በእውነት ለመናገር በሆደ ሰፊነት ማለት ይቻላል ሁሉንም አቀራርቡ ተለምነው እኔ ሲለመኑ አስታውሳለሁ። ደብዳቤ ሲላክላቸው ኢትዮጵያ ባስ ሁሉ እንደዚህ ተደርጎ ነው ኑና ሐሳብ ስጡ። የማንም ሐሳብ በጣም ብዙ የምክክር ኮሚሽኑ ስብሰባዎች ላይ ተገኝቻለሁና እንደዚህ አይነት ጥያቄ ማንሳት ይቻላል እንዴ እስክትል ድረስ ብረት ያነሱትን ሁሉ እኮ መልእክት እየላኩ ብዙ ተሞክሮ ለምሳሌ እንደ ምሳሌነት ስለሚጠቀስ ነው እንጂ እኔ የማንንም ሐሳብ ለመተቸት ፈልጌ አይደለም። ግን የኢትዮጵያ ስም ይቀየርልን። አሁን ኢትዮጵያ ስሟ ስለተቀየረ ሀገሪቷ ላይ ምን እንደሚፈጥር እንትን የሚል ስለ ባንዲራ ጉዳይ ይነሳል። ስለ ማንነት ጥያቄዎች አሉ። ስለ ድንበር ይነሳል። የወሰን ጥያቄዎች አሉ። እና እነዚህ አይነት ጥያቄዎች ቀርበዋል። የምክክር ኮሚሽኑ በተለይም እንግዲህ የምክክር ኮሚሽኑ ውስጥ ያሉ ሰዎች እነማን ናቸው ብለህ ስታነሳ እጅግ በጣም በህዝብ ተቀባይነት ያላቸው ከኮሚሽነሩ ጀምረክ ብታይ በጣም በህዝብ ተቀባይነት ያላቸው ሁላችንም የምንወዳቸው ባይዝድ ያሉ ማለትም በመንግስትንም ህዝብንም የሚመስሉ ሰዎች ናቸው ውስጥ ያሉት። አብዛኞቻችን የምናምንባቸው አይነት ሰዎች ናቸው። ግን እንዲህ ብለው ምክክር እንመካከር ሲሉ አንመካከርም። እሺ ምርጫ ተወዳደሩ፣ አንወዳደርም። ምንድነው የምትፈልጉት? ነገር ግን 4 ኪሎ እንደውም ይወዱታል። 4 ኪሎ ይላል። ምንድነው የምትፈልጉት? ስልጣን ሳትመካከር ሳታሸንፍ ምርጫ ተወዳድረክ በምን አይነት መንገድ ነው? ስለዚህ በአንድም በሌላ መንገድ ምንድናቸው ማለት ነው እነዚህ ሰዎች ውጪ ያለውን ይሄ ብረት አንስቶ ጫካ የሚገላወደውን ቡድን የሚደግፉ ናቸው ማለት ነው። አሁን አልነገሩንም። አፋውጥተው እስኪነግሩን መጠበቅ የለብንም። ሰው ካልተመካከረ ምርጫ ካልተወዳደረ ምንድነው ማለት ነው? ምንድነው ልንላቸው የምንችለው ሲሉ ትልቅ ሰዎች ትናንትና በኢትዮጵያ ፖለቲካ ውስጥ ትልቅ አሻራ ያላቸው ሰዎች ሳይቀሩ ይህንን የምክክር ኮሚሽን ሲያጣጥሉ ታይተናል። ነገር ግን እነሱ ቢያጣጥሉትም ባያጣጥሉትም ኢትዮጵያ ግዴታዋ ስለሆነ መመካከር
እኛ ኢትዮጵያውያን እየተመካከርን ነው ያለነውና እኔ በጣም ተስፋ የማደርግበት ብዙ ወጣቶች ተስፋ ያደረጉበት ጊዜ ነው አሁን ያለ ነው። አዎ እንግዲህ ይሄንን ለመረጃ ያህል ካነሳን ያው ሀገራችን ተስፋ አላት፣ ተመካክራ ችግሯን ትፈታለች። ሀገራዊ ምርጫውንም ለማደናቀፍ በጣም ያልተሰራ ስራ የለም፣ ግን ተካሄደ። ያው ህዝቡ የሚፈልገውን መረጠ ብቻ ሳይሆን ወጥቶ በነቂስ አትውጣ፣ እንገድልሃለን፣ እንተኩስብሃለን፣ ቦምብ እንወረውርብሃለን ወርውረው ሞክረው ማለት ነው። በዚህ ውስጥ ሆኖ ህዝቡ መረጠ የሚፈልገውን አገሩን የሚያለማለትን የሚያሳድግለትን በነፃነት። ሀገራዊ ምክክሩን እነሱ በጣም ብዙ ድንጋይ ወርውረዋል። ያው እንዳይሳካ ብዙ እንቅፋት ለመፍጠር ሰርተዋል። በውጪ የዲያስፖራውን ለማነጋገር ሲሞከር መድረክ ላይ ወጥተው የጮሁ ረብሸው ምን ያላደረጉት ነገር የለም። በዚህ ውስጥ ሆኖ እነዛም ሰዎች በቃ የመጨረሻ ለሀገራችን የመጨረሻ ዋስትና እነዛ ትልልቅ ሰዎች እነዛ በጣም በእድሜ በትምህርት በእውቀት የገፉ ጎምቱ ሰዎች ተናንቀው ይሄን አደረጉ። እንግዲህ እዚህ ደርሷል። የተሳካ እንደሚሆን ደግሞ ምንም ጥርጣሬ የለውም። አገሪቱ ተመካክራ የተሻለ ነገር እንደሚመጣ እነዚህ የጥላቻ ትርክቶችን ምናምን የሚያፈርስ ያው ትርክቶቹ መቀጠላቸው አይቀርም እና እንግዲህ ይሄን ካነሳን ምርጫው ያ ሁሉ ነገር ያ ሁሉ መጥፎ ተግባር ያ ሁሉ መሰናክል ተፈጥሮበት በስኬት ተከናውኗል። ምርጫው በጣም ጠንካራ የመከላከል አቅም ያለው የመከላከያ ሰራዊትና የጸጥታ ኃይል ስለነበረ ማለት ነው የተካሄደው እንጂ ለማደናቀፍ ያልተደረገ ነገር የለም እና ይህንም በተመለከተ ጠቅላይ ኤታማዦሩ የተናገሩትን ቪዲዮ እናስቀድምና ምክንያቱም ይሄ ቪዲዮ ተበጥሶ ተቆርጦ ተቀጥሎ የተሰራ ስራ ስላለ ማለት ነው ሀገራችን ውስጥ ምን ያህል ተንኮል ምን ያህል መሰሪ የፕሮፓጋንዳ ስራ ሀገሪቱ ላይ እየተሰራ እንደሆነም ስለሚያሳየን በመጀመሪያ ደረጃ የእሳቸውን እንትን እናዳምጥ። የምርጫ ሕግ በጠበቀ መልኩ የህዝብ ደህንነት በሚጠብቅ መልኩ የቅርብ የምርጫ ጣቢያና የምርጫ ክልል ዋነኛ ኃይል ፖሊስ ነው። ስራው በቅንጅት ነው የተሰራ። ምርጫው አስተማማኝ እጅ ላይ ወርቋል። መንግስት አልባ የስርዓተ አልበኛ አገር የሚወድቅ አገር እንዳይሆን ልጆቿ በደንብ እየሰሩ ነው። አቅሙ ግዙፍ ነው፣ ሰፍቷል። ዘመኑ ዋይቷል። ዘመኑ የሚዋጅ ቴክኖሎጂ ታጥቋል። ጥሩ የሆነ አደረጃጀት ፈጥሯል። በዓለም ሀገሮች ምርጥ ፖሊስ ከሚባሉ ተርታ ተሰልፏል። ስለዚህ ይሄ ለፌዴራል ፖሊስ አባሎች ልትኮሩበት ይገባል። ኦኬ አሁን ይሄ የጠቅላይ ክቡር ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ይሄንን ለምርጫ የተደረገ ዝግጅት ነው የገለጹበት ነው እና እዚህ መሀል ላይ የተናገሩት ንግግር አለ። እቺ ንግግር እንዴት ተቆርጣ ለሌላ ተግባር እንደዋለች ነው የምንመለከተው። አንደኛው በቃ ምርጫው አስተማማኝ እጅ ላይ ነበር እሳቸው እንደነገሩን እንጂ ምርጫው ላይ የተወረወሩ መሰናክሎች የተሰሩ በጣም ብዙ ናቸው። የተሰራ ሴራ ያ ምርጫ እንዳይሳካ ያው አርሲ ውስጥ የተፈጠረ ነገር እናስታውሳለን። አማራ ክልል ጎንደር ላይ ቦምብ የተወረወረበት ሞርተር የተተኮሰበት ማዕት አይነት ነገር ነበረ እና ከሁሉ በላይ እቺ ምርጫ ትካሄድና የተባለበት ክልል ላይ ሁሉ አስተማማኝ እጅ ላይ ስለነበር ምርጫው ተካሂዶ ተሳክቷል። እንግዲህ የኢትዮጵያ ችግር አንዱና ዋነኛው በሚዲያ ትርክት የተፈጠረ ነው። ይሄ ሀገራችን ውስጥ የሰላም መጥፋት፣ የእርስ በርስ ግጭት ኦፍኮርስ የእርስ በርስ ግጭት አይደለም፣ በስርዓቱ ላይ በሀገሪቱ መከላከያ ላይ በሀገሪቱ የጸጥታ ኃይል ላይ ዘመቻ የተከፈተበት ሁኔታ ነው። በዚህ ዘመቻ ግቡ ምንድን ነው? ሀገሪቱን ማፍረስ ነው።
ስርዓተ መንግስቷን ማፍረስ ነው። ይሄ የውጭ መንግስት ተልእኮ ወስደው የሚሰሩ ናቸው። ይሄንን ነገር እውን ለማድረግ ወይም ለማሳካት ትልቅ ዘመቻ እያደረጉ ያሉት ሀገሪቱን በአስተማማኝ እጅ ላይ ያለችበትን ሁኔታ ለመቀየር ያን አስተማማኝ እጅ ያን የሀገሪቱን ምሰሶ የማፍረስ ላይ ነው፣ መከላከያው ላይ ማለት ነው። እና ይሄንን ለማድረግ የሚሰሩት የሐሰት ትርክት ምን ያህል ይሄ ባይዘዌ በጣም በጣም ቁልጭ አድርጎ የጠላቶቻችንን ሴራ በተለይ ይሄ ያየሰው ሽመልስ ማለት ልቦወለድን ፈጥሮ እውነት አስመስሎ በማቅረብ በጣም የተካነ ነው። የባይዘዌ ቲፒኤልኤፍ የደህንነት አባል ጌታቸው አሰፋ የቅርብ ሰው የነበረ ነው። ከለውጡ ዋዜማ አካባቢ ላይ የተከፈተ አንድ ሚዲያ ነበረ፣ ኢኤምኤን የሚባል በደህንነት መስሪያ ቤቱ ስፖንሰር የሚደረግ ያየሰው ሽመልስ ያንን ከሚመሩት ሰዎች አንዱ ነው። በደህንነት መስሪያ ቤቱ ገንዘብ እየተከፈላቸው ማለት ነው። ስለዚህ ይሄ ለውጥ ሲመጣ በቀጥታ ለውጡን ለማጠልሸት ደግሞ ልቦወለድ እየሰራ ባይዘወይ ልቦወለድ በመስራት በጣም የተካነ ነው። በጣም የተካነ ብዙ ነገሮች ይለውጧል። ኢትዮጵያ ውስጥ የተፈጸሙ ግድያዎች በሙሉ ባለቤታቸው ወይም ገዳዩ እንዳይታወቅና ገዳዩ ሁሉ መንግስት እንዲሆን ተጠቃሎ የሰራ ሰው ነው እሱ። አሁንም ይሄንን ቪዲዮ ቆርጦ ቀጥሎ ነው እንግዲህ እንደዚህ ያደረገው። እንደምታዩ ነው። አሁን ቪዲዮውን እንዴት አየሽው አንቺ? አሁን እሳቸው የተናገሩትና እሱ ደግሞ ጠቅሶ ከውስጥ ቆርጦ አውጥቶ ሌላ መልክ የሰጠው እንግዲህ ሀገራችን እንዲህ እንዳትሆን ሀገራችን በአሁኑ ሰዓት ጠላቶቻችን የሚፈልጉት ብለው እንዲህ እንድትሆን ዜጎች በሰላም ወጥተው የማይገቡባት የስጋት እንደዚህ እንድትሆን ይሄ ማለት እንደዚህ ነው የተሰራው ጠላት የመጨረሻ መደምደሚያቸው እንደዛ ነው ያሉት። እሱ ግን ሲደመድመው ነች ተብሎ መውሰድ ይቻላል ብሎ ደመደመው። ያው እንትኑ ቪዲዮ የት ጋር እንደተቆረጠ የት ጋር እንደተቀጠለ በደንብ ያሳያል። ሁለተኛ በዚህ ደረጃ ስለ ሀገር አንድነት ስለ ሀገር ፍቅር እያወሩ ያሉ ኤታማዦር እንደዛ አይነት መደምደሚያ ያለው ሀገሪቱን ጨለማ ውስጥ ነች እንደዚህ ነች ብለው ሊገልጹ አይችሉም። እና ይሄ ነው የተካሄደው። እንግዲህ ምን መሰለክ፣ በመጀመሪያ ደረጃ ኢትዮጵያን ለማፍረስ መንካት ያለብህ ተቋም አለ። እሱም የኢትዮጵያ መከላከያ ሰራዊት ነው። የኢትዮጵያ መከላከያ ሰራዊት ላይ አመጽክ ማለት የኢትዮጵያ መከላከያ ሰራዊት ተዳከመ ማለት ኢትዮጵያ የማትዳከምበት ምንም ምክንያት የለም። ስለዚህ በአንድም በሌላ መንገድ እነዚህ ሰዎች ከታሪካዊ ጠላቶቻችን ጋር አብረው ይሰራሉ። የሚሰሩት ደግሞ እንዴት ነው? አሁን የጠቅላይ ሚኒስትሩን የማብጠልጠል ሁኔታዎች አሉ። በነገራችን ላይ እኚህ ኢታማዦር ሹሙ ላይ ብቻ ሳይሆን ጠቅላይ ሚኒስትሩ ላይም እንደነዚህ አይነት ተቆርጦ የሚቀጠሉ አንዳንድ እናያለን። ያ ማለት ምን ማለት ነው? ጠቅላይ ሚኒስትሩን በግል ቁመናውን አይደለም የሚጠሉት፣ እሱን አይደለም የሚጠሉት፣ አመለካከቱን ነው። አመለካከቱ ምንድነው? የኢትዮጵያን አንድነት፣ የኢትዮጵያን ብልጽግና፣ የኢትዮጵያን ዜጎች ይወዳል። እነሱ ደግሞ ይጠሉናል። ስለዚህ እኛ እኮ ለ27 ዓመታት ይሄ ያየሰው በለው ማን በለው ለ27 ዓመታት በሚጠሉን ሰዎች እጅ ውስጥ ነበር። ዛሬ ግን ለዜጎቹ የሚያስብ ዜጎቹ ምን በሉ ምን ጠጡ የሚያሳስበው እናት እንዴት ነው የምትወልደው ብሎ የሚያስብ ልጆች እንዴት እንደሚያድጉ ለልጆቻችን የሚሰራ ስርዓት ውስጥ ነው ዛሬ ልጆች ያለ ነው ማለት ነው። ስለዚህ ይሄ መሪ ያስፈራቸዋል። ይሄ መሪ ኢትዮጵያን ወዴት ሊያደርሳት እንደሚችል ያስባሉ። እነሱ ቀድመውን ያስባሉ። በነገራችን ላይ ይሄ መንጋው ደግሞ ዝም ብሎ የሚከተላል። በነገራችን ላይ ከዛ ውጪ ደግሞ ስትራቴጂ ነድፎ ጽፎ ኢትዮጵያን እንዳትሻገር እንዳትለወጥ የሚያደርግ ደግሞ ከኋላ እንግዲህ ግብጽ የምትመራው ከዛ ሻቢያ ተልኮን ወስዶ በነ ህዋት በኩል ደግሞ መሀል ከተማ እዚህ አሁን እኔ እናንተ የምንገኝበት 4 ኪሎ ድረስ ደግሞ የሚሰራ ደግሞ አለ ማለት ነው። ሌላው ደግሞ የሚመስለው አሁን ይሄ ቪዲዮ በነገራችን ላይ ያውኛ ጋዜጠኞችም ነን ኤዲቲንጉንም እናውቀዋለን እንጂ ብለዋል እንዴ ብሎ የሚጠራጠር ሁላ ይኖራል። ስለዚህ በጣም ያስታውቃል። ከዛም በተጨማሪ ከሳቸው እንደዚህ አይነት ንግግር ሙሉ ንግግራቸው እኮ ከሱ ተከትሎ መጣ። ከዚህ ውስጥ ያችን ነገር ነው እንግዲህ ቆንጽሎ የወጣው። ይሄ ምን ያህል ከዚህ በፊት
ምን ያህል ሰዎችን ሲያደናግር እንደኖረ ነው የሚያሳየው። ይሄ ሰውዬ መጽሐፍ ሁሉ ጽፏል። የደም መንበር ምናምን የሚል መጽሐፍ። በዛ መጽሐፍ ላይ ሰኔ 16 ላይ ጠቅላይ ሚኒስትሩ ላይ የተወረወረ ቦምብ ራሳቸው ጠቅላይ ሚኒስትሩና የእሳቸው ተከታዮች ያቀነባበሩት ለምን ድጋፍ እንዲያገኙ። እንግዲህ ጠቅላይ ሚኒስትሩ እስከ ሰኔ 16 እና ሰኔ 16ንም ጨምሮ የነበራቸውን ድጋፍ እናውቃለን። የዛለት የወጣውን ህዝብ አይተናል አይደል? የወጣውን ቦምቡ ሳይወረወር እና ቦምቡ ግን ሆን ብለው ድራማታይዝ አድርገው እንደዚህ አድርገው ብሎ የጻፈ ሰው ነው። ያን የተቀበለ ሰው አለ። ከዛ በኋላ የነበሩ ግድያዎችን በሙሉ ይሄ ሰውዬ በልብ ወለድ እየተረከ እያቀነባበረ የሆነ ጊዜ ሰው ላይ መረጃ ቲዩብ ነበር የሚለው ሰው ኢትዮጵያ ውስጥ ይሄንን የጥላቻ እንትን በመፍጠር ረገድ የያየ ሰው ሽመልስ ትርክት በጣም ከፍተኛ። ሌሎቹ እሱን የተከተሉ ናቸው፣ የእሱ ደቀ መዛሙርት ናቸው። እሱ ይሄን እየሰራ ገንዘብም አገኘበት፣ ያን ቲፒኤልኤፍ የሰጠውን ተልእኮም አስፈጸመበት። ጥላቻ በግራም በቀኝም ዘራ። ይሄ ጽንፈኝነትን ጫፍና ጫፍ እንዲረግጥ አደረገ። ይሄ እንደገና ደግሞ እየታየ ገቢም ያገኝበታል፣ በደም እየነገደ ማለት ነው። ከዛ ሌሎችም ይሄንን እየተከተሉ ነው እና የኢትዮጵያ እውነት እንዴት እንደሚደበዝዝ እንዴት ሌሎች እንደሚነዱበት ክሪቲካል ቲንከር ያልሆነ መንጋ እንዴት አድርገው አሁን እኔ አንድ ሰው ነው ይሄ ኧረ በጣም የሚገርም ነገር እንደዚህ ብሏል እንዴ ማርሻሉ ምናምን አለኝ። ገና ሳልሰማው እንዴት ሊሆን ይችላል ነው እኔ የምለው መነሻዬ። ለምን የማርሻሉን ስብዕና እናውቃለን። ማርሻሉ እንዴት ለዚች ሀገር ትልቅ መስዋዕትነት እየከፈሉ ጠንካራ አመራር እየሰጡ ካመጣጣቸው ጀምሮ የነበራቸውን ቁመና እናውቃለን። አሁን ላይ ደግሞ ያለውን ግለት የሀገሪቱ ሁኔታ እኮ ይበልጥ የመከላከያውን ጥንካሬ በጠየቀ ቁጥር ያን ግለት ያን ዝግጁነት እየፈጠሩ ያሉ ሰው ናቸው። እዚህ ማማ ላይ ያሉ ሰው እና ደግሞ ሀገሪቱን ከብዙ ጠላት ጥቃት ተከላክለው ይሄን ያደረጉ ሰው አሁን ተነስተው እንደዚህ ይናገራሉ የሚለው ሳላዳምጥ ይሄን። ሁለተኛ ደግሞ ከዛ በኋላ የት ጋር ነው እችን ነገር ያቀነባበራት የሚለውን ነው እንጂ የምፈልገው እንዴ ምን ሆኖ ነው ይሄን የተናገሩት አልልም። እንዴት እላለሁ? ደግሞ ሁለተኛ ማን ነው ያቀረበው? ያንን ነገር ያቀረበው ኢትዮጵያን ለማፍረስ ሌት ተቀን የሚሰራ ቅጥረኛ ነው ያየሰው ሽመልስ ማለት በጣም ቅጥረኛ፣ ከወያኔ በላይ ወያኔ ባይዘው እንትን አይደለም ትውልዱ ምናምን ራሱን ይሄ አይደንቲቲውን ራሱ እንትኑን የቀየረ ሰው ሁሉ ነው። ማንነቱን የሸጠ ነው ለጥቅም ማለት ነው። ስለዚህ ይሄ ሰውዬ ለኢትዮጵያ አስቦ ያንን ነገር አምጥቷል ብዬ አላስብም። እና እንዲህ ብለን ብናስብ ለጠላቶቻችን ራሳችንን እንዲገሉ ሀገራችንን እንዲያተራምሱ እድሉን አንሰጣቸውም። በጣም የሚገርመው ነገር እኮ ይሄ አሁን ይሄ የባንዳነት ጥግ በጣም የሚያስገርመኝ ከምን አንጻር መሰለክ፣ የሆነ ጊዜ ላይ የምታስታውስ ከሆነ ሁላችንንም በጣም ያስደሰተን የወደብ ጥያቄ ጠቅላይ ሚኒስትሩ ያነሱ ጊዜ እንግዲህ የበርካታ ፖለቲከኞቻችን ምርጫ የሚወዳደሩበት በተለይም በወያኔ ጊዜ እንግዲህ ለምርጫ ህዝብ እንዲመርጣቸው ከሚያደርጉበት ዋናው ጉዳይ የአሰብን ጉዳይ ነበረ የሚያነሱት፣ የቀይ ባህርን ማለት ነው። እና ጠቅላይ ሚኒስትሩ አንስተው በህዝቡ ውስጥ የነበረው ቁጭት የተጋጋለበት ጊዜ ላይ ከግብጽ በላይ ግብጽ ከኤርትራ በላይ ኤርትራ ሆነው እንዴት ሄደን ቀይ ባህርን ልንነጥቅ ነው ወይ? አሁን እኮ ለናሽናል ኢንተረስት አሁን ለምሳሌ ራሽያን ብትወስዳት ከዩክሬን ጋር ያደረገችው ጦርነት ምንድነው ጥያቄዋ? ምንድነው ፍላጎቷ ብለህ ስታስብ፣ እነዚህ ግን ለኤርትራ ተቆርቆረው በጣም ያሳፍራል። ከዛ በኋላ ደግሞ ከሶማሌ ጋር እንደምናውቀው ነው። ከሶማሌላንድ ጋር የተፈራረምንበት ጊዜ ላይ ሶማሊያን ኢትዮጵያ አትችላትም፣ ይወጓታል አንድ ላይ ሆነው ምናምን
በጣም አሳፋሪ። እንግዲህ እነዚህ የባንዳ ልጆች ከዚህ በፊት አያቶቻቸው በድፍረት መናገር ይቻላል እንደተባለው ፋኖስ ይዘው እንቁላል እየቀቀሉ ጣሊያንን ሲያገለግሉ የነበሩ የነዛ ልጆች ናቸው። ዛሬም ላይ እንደነዚህ አይነት የባንዳነት ጥግ በነገራችን ላይ አያከማቸው። በቃ አሽክላ የበቀሉ አሽክላ በጣም እርኩሶች የክፋት ደረጃቸው እንዳልሽው ነው። በብሔራዊ ጥቅም የእንትኑ መንግስት የኢትዮጵያ መከላከያ ሰራዊት አመራሮች ለብሔራዊ ጥቅም በታገሉ ቁጥር ማን አፍራሽ እንደሆነ በጣም ያየነው። አዎ እየነጠረ ወጣ። በጣም ነገር ግን ኢትዮጵያን ደግሞ እኛ ነን ኢትዮጵያዊ ከማንም ያላነሰን ኢትዮጵያዊ እኛ ነን ሲሉ የነበሩ በደንብ ግን ማንነታቸው የታየበትና በእውነት ከሆነ ግን ግብጽም ሆነች ማንም አይፈልጋቸውም እነዚህን ሰዎች ለመጠቀሚያነት ካልሆነ በስተቀር ሀገራችንን እንደዚህ የነሱ መጫወቻ ሆና ስታይና ከዛም ውጪ እንግዲህ ለገንዘብ ሲሉ የማያደርጉት ነገር እንደሌለ መገመት ይቻላል። እና ይሄንን ቆርጦ የመቀጠል አሁን ቆርጦ ቀጥል በቃ ቆርጦ ቀጥል ሰው ሽመልስ ቆርጦ ቀጥል ቆርጦ መቀጠል ባይዘው በኤክስፒሪየንስ ነው የማስታውሰዋል። ቲፒኤልኤፍ በዚህ በጣም የተካነ ነው። ለዛውም እንዲህ ቴክኖሎጂው በጣም ባልዳበረበት ወቅት ማለት ነው። ፕሮፌሰር አስራት ፍርድ ቤት ሲቀርቡ ድምጻቸውን ያሰሟቸዋል። ጦርነት አውጀዋል፣ ይሄ ድምጽ እኔ ያላወጭኩም፣ ይሄ ድምጽ እርሱ አይደለም ብለው ያቀርቡላቸዋል። አሁን እሳቸው ሰብስበው የተወሰኑ የሀገር ሽማግሌዎችን ደብረ ብርሃን ላይ ስብሰባ ሲያደርጉ የአማራን ሕዝብ ወደ ጦርነት እንዲገባ ይፈልጋሉ። ነገር ግን የአማራ ሕዝብ ጦርነትን ከጀመረ ያውቁበታል። አሁን የሚያደርጉት ግፊት ግን በቀጥታ እንዲዋጋ የሚያስገድድ ነው። ይሄ ነገር በሌላ በሰላማዊ መንገድ ካልተፈታ በቀጥታ አገሪቱ ወደማትወጣው ጦርነት ውስጥ ትገባለች። ማንኛውም መስዋዕትነት ተከፍሎ ይሄ መንግስት ሊወድቅ ይችላል። አሁን ያቺን የጦርነት ፓርቷን እንደዚህ ወደ ጦርነት ይገባል። ማንኛውንም መስዋዕትነት ከፍሎ እንደዚህ ያደርጋል ምናምን ወርድ ባይ ወርድ አይደለም መመልሽ ባይዘው በጣም ተከትፎ የተሰራ ነው። ስቱዲዮ ውስጥ እነ ሴኮ ቱሬ ነበሩ ይሄን ሲያቀነባብሩ የነበሩት እና ደግሞ አለ እዛ የሃውዜንን እንትን ሁሉ ሲሰራ የነበረ እዛ ጫካ የነሱ ቴሌቪዥን እንትን ቁጭ ብለው ስቱዲዮ ውስጥ ይሄን ሰርተው ልክ ሲመጣ ይሄ ከፊትና ከኋላ ያለው ተቆርጦ ገባሽ? ከተፈለገ ምናምን የምትለው አቀርታ ግን እንዋጋለን፣ ከተዋጋን ደግሞ እንደዚህ ምናምን ድልና ምናምን የሚለው ነገር እየወጣ ክስ እኮ ብዙ ነው የተከሰሱት። አንድ የፍርድ ቤት ይቀርቡና ሌላ ጊዜ ደግሞ በሌላኛው ክስ ይቀርባሉ፣ በሌላ ጊዜ ሌላኛው ክስ ይቀርባሉ እና እየመነዘራችሁ እንትን ከምታደርጉ ለምን አንድ ላይ አትከሱኝም ሁሉ ብለው ነበር እና እንዲህ አይነቱን ነገር ነው ይሄን ሲሰራ የኖረ ስለሆነ እሱም እዛ ግሩፕ ውስጥ ሆኖ አሁን እየሰራ ያለው ፍርድ ቤት ሁላ ማስረጃ የሚቀርበው በእንደዚህ እየተቀነባበረ ድምፅሽ ብዙ ነገር ከምታወሪ ውስጥ ተቆርጦ የስልክ ግንኙነትሽ የምንሽ እየወጣ ድራማ እየተሰራ ማለት ነው። ይሄ ሲሰራ የቆየ ነው። ሌላው ይሄ ተራ ስራ እንደሆነ ደግሞ የምታዩ ማነው ታማኝ በየነ የሆነ ጊዜ እንደዚህ ቪዲዮ አቀነባብሮ እሱ ለፈንም ነው ትንሽ የፖለቲካም እንደምታ አለው። ለምሳሌ መንግስቱ ኃይለማርያምን ሲናገር ምናምን የተለያዩ ንግግሮቹን ምናምን ቀጥሎ የሆኑ ቪዲዮ ሰርቶ ነበር። መለስ ዜናዊ የተለያየ ንግግር ከንግግሩ እየቆነጠረ አንድ ላይ ሰፋና እንደዚህ የተናገረበት የሰው ሽመልስ ነው የሰራው እና ባይዘው የታማጆሩ ላይ ብቻ አይደለም። ያው ይሄ ትልቁ የሀገር ዋልታ ላይ የተሰራ ስለሆነ ትልቁ ሀገሪቱ ደህንነት እጃቸው ላይ ያለ ሰዎች ላይ መሪዎች ላይ ስለመጣ ነው እንጂ ማሞ ምህረቱም ላይ እንደዚሁ ሰርቷል። የባንኩ ገዢ የነበሩት አሁን የባንኩ ገዢ በጣም ስኬታማ ስራ ሰርተው ከዛ በኋላ ወደ ዓለም አቀፍ በሙያቸው ወደሚያገለግሉበት ተቋም ተመርጠው ነው የገቡት እና የእሳቸውን እንትን ገና ሲጀምረው ስርዓት ሆነው ምናምን
ብሎ ቪዲዮ ይጀምራል። ትልቅ ደሞዝ ትልቅ እድገት ላይ ያሉ ሰውዬ ማለት ነው። ሁለተኛ ተጸጽቻለሁ የሚል ነገር አውጥቶ እንደተጸጸቱ እዚህ የባንክ ሪፎርሙ ምናምን ላይ እንደተጸጸቱ አድርጎ ነው ያቀረበው። እኚህ ሰው ግን ተጸጽቻለሁ የምትል ነገር ያነሱት እዛ በሰጡት ቃለ መጠይቅ ላይ በትግራይ ጦርነት ወቅት የአይኤምኤፍ ባደረገው ተጽዕኖ ምክንያት እንደገና ደግሞ አሜሪካኖቹ ከኢትዮጵያን ከአገዋ በማውጣታቸው ምክንያት በዚህ በጨርቃጨርቅ ኢንዱስትሪው ላይ ብዙ ችግር እንደተፈጠረ ያ ባይሆን ኖሮ አገሪቱ ከፍተኛ ደረጃ ትደርስ እንደነበር እና ያ ሂደት ያስቆጨኛል፣ ይጸጽተኛል ብለው ተናግረዋል። አሁን ያ በምን እንደተጸጸቱ ይህን ፓርት ትቶ እሱ ያንን መጸጸታቸውን ያንን መቆጨታቸውን ያን ባልሆነ ኖሮ ያሉበትን ፓርት አምጥቶ ከሌላ ንግግር ጋር ገጥሞ ሰራበት። ተጸጽተዋል ብሎ አሁን እየተዘዋወረ አሁን እኚህ ሰው እንደዛ ስኬታማ ስራ የሰሩ ሰው ታንኪው ተብለው የሄዱ ሰው በሙያቸው ደግሞ የተሻለ ቦታ ላይ የተቀመጡ ሰው ሊናገሩ ይችላሉ ወይ ብሎ መገመት አለበት ሰው። ግን አንፎርቹኔትሊ እዚህ አንድ ጸሐፊ አቅርቦታል። ምን ይላል? ያየ ሰው ሽመልስ ለተከታዩ መንጋ ትኩስ ጮማ ወሬ ያገኘው በሚል ስሌት ከአንድ ወር በፊት የተደረገ ሙሉ ቃለ መጠይቅ እንደለመደው ቆርጦና ቀጥሎ ከአውዱ ውጭ በመተርጎም ፍጹም ያልተባለውን ነገር ተናገሩ ብሎ አቅርቧል። አቶ ማማው ምህረቱ በቃለ መጠይቃቸው ላይ ይቆጨኛል ወይም ባሰብነው ልክ አለማድረጉ ይጸጽተኛል ያሉበት ብቸኛ ወድ የሰሜኑን ጦርነት ተከትሎ ኢትዮጵያ ከአገዋ ያጣችውን እድል ነው እና ይሄንን ቦታ እንትን አድርጎ ያቀረበው እንግዲህ መንጋው ደግሞ ኔጌቲቭ ነገር ላይ ምን ያህል እንደሚረባረብ የሚያሳይሽ ያው ይሄ ቆሻሻ ባለበት ዝንብ በብዛት እንደሚወራው ማለት ነው። አንቺ አገናዝበሽ የማታስቢ ከሆነ እንደዛ ነው የሚቆጠረው። አንድ ፍጡሩም ቢሆን እንደ ዝንብ ማለት ነው፣ ዝም ብሎ ሄዶ የሚሰፍር። ስለዚህ የመጀመሪያው የማሞ ምህረቱ ኖርማሉ ቃለ መጠይቅ 32,000 ቪው ነው የነበረው። 32,000 ሰው ነው ያየው እንደዚህ ሰውዬ ጥናት። ከዛ በኋላ ግን እሱ ይሄንን ቅጥፈት ጨምሮበት የቆርጦ ቀጥል አድርጎ ቪዲዮውን የሰራውን ግን ከ200,000 በላይ ተመልካች አይቶት ይሄ እንትን ኮፒ በተደረገበት ሰዓት ተመልካች። እንዴት ነው ታዲያ የሐሰትን መረጃ መቆጣጠር የምንችለው? ሰው እንደዚህ አይነትን ነገር ሳያላምጥ ይውጣል ሄዶ። እንዴት ሰውየው እንደዚህ ሊሉ ይችላሉ ብሎ አይመረምርም፣ ወይም ያንን ኦሪጂናሉን አውጥቶ አያይም። አሁን እኮ እንደዚህ አይነት ነገር ሲያጋጥምሽ ቶሎ ብለሽ ኦሪጂናሉን የሰውየውን ዋናውን ቃለ መጠይቅ አውጥተሽ ታያለሽ። አሁን እሱ ይሄን ይቆርጥና ከዛ በኋላ የሆነ ዜማ አለው ያ የሚተርክበት ምናምን ድምፅ፣ በሱ የራሱን በቃ ፍላጎቱን ያወራበታል። ግን ለዛ ሁሉ ወሬው ምክንያት የምትሆነው እቺ ይቆጨኛል ወይም ተጸጽቻለሁ የምትለዋን ነው። አየሽ፣ ያንን ያደርግና አሁን ሰው እንዴት ምናምን ሲል የተጸጸቱበት ምክንያት ብሎ የራሱን ትንታኔ ይሰራበታል። ያን ይቀበለዋል ሰውየው። ግን ፍሮም ዘ ሆርስ ማውዝ የሚባል ለምን ከሰውየው አይሰማውም? ሄዶ ከዋናው አሁን ለምሳሌ ፊልድ ማርሻሉን አየን፣ ዋናው የተናገሩትን አየነው አይደል? ሲላ እንደዛ ከዛ ውስጥ ነው ይሄን ያወጣው። ስለዚህ ይሄን የት ነው የተናገሩት ብለሽ እኮ ሰርች ማድረግ ነው፣ መጠየቅ ነው። ከዛ በኋላ ትጠይቃለሽ የሚመለከተውን አካል። መከላከያ እንትን አለ ዌብሳይት፣ በዚህ ጊዜ የወጣው መረጃ ጠቅላይ ሚኒስትሩ ያሉት ሚዲያዎች አሁን ይሄንን ቶሎ ብለው አውጥተው መመከት የሚችሉበት እድል አለ። ባይዘዌ ሚኒስትሪ ሚዲያው እንደዚህ አይነት ነገር ቢሰራ ሀገሪቱን ከእንደዚህ አይነት ተልካሻ ሰዎች የሚፈጥሩት ጥላቻ ማዳን ይችላል። እና ይሄንን መቼም እዚህ ላይ እናቁመውና እንግዲህ ባለፈው በጣም አሳስቦሽ ያነሳሽው ነጥብ አለ። ይሄ የመከላከያ ዩኒፎርም እየለበሱ ዩኒፎርሙን የሚያረክስ ተግባር ስለሚፈጽሙ ሰዎች እኔ የሆነ ሰው ልኮልኝ ነበረ አሜሪካ። ቅድም ስሙን ነግሬሻለሁ። ቀደም ሲል ሚዲያ ላይ የነበረ ሰው ነው እና ይሄንን ቪዲዮ ምንድን ነው ብሎ ላከልኝ።
እውነት ለመናገር እኔ ራሴ ጭንቅላቱ የቀወሰ ሰው ነው ይሄንን የሚሰራው ነው ያልኩት። ሪሊ እውነቴን ነው የምልሽ። ከሆስፒታል ወጥቶ እና ስለ ሰውየው ምንም እውቀት የለኝም። እኔ አሁን ይሄ ሚሊተሪ ለብሶ እዚህ የሚያወራው ነገር እኛ አሁን ደግመን እሱን ሰው እንዲሰማም ማድረግ ትንሽ ተገቢ ነው ብዬ አላምንም። የሚያወራቸው ነገሮች ግን የሚያደርገው አክት ይህንን ሚሊተሪ ለብሶ ይሄ ሰውዬ አካል ጉዳተኛ የሚዲያ ሰው ነው ወጥቶ እዛ የሚያሳየው አክት እግሩን እያነሳ የሚያደርገው ነገር እና ማን ነው ይሄ ሰውዬ? እንግዲህ አንቺ እሱን ከማወቅሽም አንጻር ነው ቁጭት ያደረብሽና ምን መሰለክ አብዛኛው ሰው ያውቀዋል ብዬ አስባለሁ። አቶ አበባየሁ ደሜ ይባላል። ለመጀመሪያ ጊዜ ያየነው እንግዲህ ቡናና ሻይ ሰለሞን የሚያዘጋጀው ፕሮግራም ላይ በጣም እንዲሁ የወጣ ንግግር ትንሽ ከሞራልም አንጻር በወቅቱ የወጣ ንግግር ሲናገር የነበረ ሰው ነው። ኦሊቭ አካዳሚ የሚባል ትምህርት ቤት አለው፣ የራሱ የግል ትምህርት ቤት አለው። ከዛም በኋላ የሚገርምክ ያንን ፕሮግራም አይቼ ነበረ ኢንተርቪው ላደርገው ስቱዲዮ የጠራሁትና በጣም ከሞራል ውጪ የሆነ ንግግር የሚናገር ይሄ ምንድነው በተለምዶ ጥጋበኛ የምንለው አይነት ሰው ነው። ከዛም ውጪ እኔ ጥርጣሬ ያለኝ እንደዚህ አይነት ሰው አስተማሪ ነው፣ የትምህርት ቤት የትምህርት ተቋምን መስርቷል ብዬ ሳስብ የሚያስተምራቸው ሰዎች ወይም ደግሞ በሱ እጅ የተማሩ ሰዎች ምን አይነት ናቸው ብዬ በጣም አስባለሁ፣ እጨነቃለሁ በእውነት ለመናገርና እንደምትመለከተውም እንዳየኸውም የሚያነሳቸው ግን ነጥቦች አሉ ግዴታ ልንነጋገርበት የሚገባ ማለት ነው። የመጀመሪያው ነገር ምንድነው? አንደኛ ዩኒፎርሙን መልበሱ ነው። ጋዜጠኛውም ለምን ለበስክ ብሎ ጠይቆታል። ነገር ግን የለበስኩበት ምክንያት እያለ ፎቶ ነው የሚያሳየው ማለት ነው። እና እንደነዚህ አይነት ሰዎች ኢንቴንሽናሊ ምንድነው የሚፈልጉት የሚለውን ነው ፖይንት ማንሳት የምንፈልገው። ከሰውየው ጋር የግል ጸብ የለንም። ነገር ግን ምንድነው የሚፈልጉት ነው። አሁን በስተዋል አስተውለ ከሆነ በተለይም ኦሮምኛ አክሰንት ያላቸው መንግስትን እንደግፋለን የሚሉ ስርዓቱን እንደግፋለን ስርዓቱ የኛ ነው የሚሉ ነገር ግን ስርዓቱን እንደግፋለን ቢሉ በስርዓቱ ስር ሆነው ደግሞ ወንጀል የሚሰሩ ውሸታቸውን ምክንያቱም ስርዓቱ ለካ እንደዚህ አይነት ነው ብሎ ሰዎች እንዲያስቡ እንዲርቁት እንዲጠሉት ምክንያቱም ይሄ ሰውዬ አሁን እንደምትመለከተው የሚያደርገው ነገር የሚያነሳቸው ስሞች የጠቅላይ ሚኒስትሩን ስም ያነሳል፣ የኢታማዦር ሹሙን ያነሳል፣ ጀነራል ባጫ ይላል። አብሬያቸው ነበርኩኝ እንደዚህ ናቸው። ከዛም ኮሜንቶቹን ደግሞ አንዳንድ ኮሜንቶችን ለማንበብ ሙከራ አድርጌ ነበርና ምንድነው የሚሉት? አዎ ስርዓቱን በስነ ስርዓት አሳይተናል፣ ስርዓቱ ምን እንደሚመስል አይተናል፣ ኢትዮጵያ በእናንተ እጅ ወደቀች። ይሄ ሰውዬ ስልጣኑ ምንድነው? ኢትዮጵያ በሱ እጅ የምትወድቅበት ምክንያት የሰውየው ስልጣን ምንድነው? ስለዚህ ሰውየው ይፈልጋል ማለት ነው። ሁለት አይነት ሐሳብ ነው የሚታየኝ፣ ሁለት አይነት አላማ ነው የሚታየኝ። አንደኛው ሚዲያው ጋዜጠኛው የሆነ አላማ አለው። ምክንያቱም እንደነዚህ አይነት ሰዎችን የሚጋብዝበት ምንድነው ፍላጎቱ ብለን እናነሳለን። ሁለተኛው ነገር ደግሞ ሰውየውስ መንግስትን እደግፋለሁ ከዚህ በፊት መታሰሩን አውቃለሁ። በነገራችን ላይ ታስሮ ነው የወጣው። ምን ወንጀል ሰርቶ እንደታሰረ አላውቅም እንጂ ከእስር ቤት ነው የወጣውና እንደዚህ አይነት ሰዎችን ስንጋብዝ አንድን ሰውን ስቱዲዮ ስንጋብዝ አንድ ልንማርበት ነው። ያን ሰውዬ ምንድነው የሆነ መልእክት ሊያስተላልፍ ይገባል። ነገር ግን ይሄንን ስታው ትምክቱን ነው ወይ የሚያሳየን? ከዛም ውጪ ደግሞ በመንግስት ውስጥ ምንድነው ያለው ስልጣን ምንድነው ፍላጎቱ የሚለውን ነገር ማንሳት ተገቢ ነውና ስርዓቱን እደግፋለሁ ስርዓቱ የኔ ነው እያለ ነው። ነገር ግን ስርዓቱ የሱ ከሆነ ይሄን ያህል ማድረግ ይችላል ወይ? ማንም ተጠያቂነት የለም ወይ? በአሁን ጊዜ ሊጠይቀው የሚችለው አካል የለም ወይ? ፖሊስ ይሄንን ሰውዬ መያዝ አይችልም ወይ የሚለውን ነገር ለሌላው አሁን ለተራ ግለሰቦች ይሄንን በሚያይሳት ከዚህ ሰውዬ ጋር ሰዎች ቢጣሉ ማንም አይነካኝም እያለ ነው እየሰማኸው ከነበረ። ማንም አይነካኝም፣ ማን ነው እኔን የሚጠይቀኝ? እኔ እኮ እንደዚህ ነኝ ምናምን ይላል። ሌላው የብሔር ጥላቻን ሲሰብክ ነበረ። እንጀራን አልበላም፣ እንጀራ የሆነ አካል እንትን ነው
የሆነ ብሔር ነው ከዛ እንጀራን የበላ ሰው እንደዚህ ይሆናል እያለ በተለይም እንግዲህ ኢትዮጵያ ውስጥ የተለመደው አንድ ወደ ፖለቲካ የሚመጣው ነው ፖለቲከኛ ነኝ ወይም ደግሞ ሊታወቅ የሚፈልግ ሰው የኦሮሞና የአማራን ህዝብ በማጋጨት ሁለቱን ታላላቅ የኢትዮጵያ ብሔሮች በማጋጨት ሁለቱ ውስጥ የሆነ ነቁራን በመፍጠር ነው። ሌላው ሃይማኖታዊ ነው። ሃይማኖታዊ ይዘት ያላቸው ነገሮችም ሲናገር ነበር። ስለዚህ ሁለቱም የተለያየ አይነት ሃይማኖት ባለቤቶች ሆነው ነው የቀረቡት እርስ በርስ በሚያደርጉት ነገር ግን ሌሎች ሰዎች የግጭት መነሻ ነው የሚሆኑት ማለት ነውና ብሔር ያነሳሉ ስልጣን ላይ ያሉ ሰዎች ያነሳሉ። አሁን ይሄ ዝም ብሎ እዚህ ጋር ሲታይ ድምጹን ስትሰሙት ነው ሲሪየስ እንደሆነ የምታውቁት እንጂ ቀልድ ይመስላል። ቀልድ በቀልድ አይነት አይደለም እያቀረበ ያለው። ቢሮ ሄዶ እኔ እሱም ለኢንተርቪው ጋብዞት አይመስለኝም ሄዶ መከላከያ ነኝ ይለዋል። መታወቂያህን አሳየኝ ይለዋል ያኛው መታወቂያህን አላሳየም ባስ ውስጥ ስገባ ራሱ እንዲሁ ለብሼ ማንም አይጠይቀኝም ወይ ታክሲ ላይ እና ማንም አይጠይቀኝም ነበር አለኝ ግን አላሳየህም ምናምን ይለዋል። መከላከያ መሆኔን ላሳየህ ወይ ይለዋል። ስለዚህ መከላከያ መሆን ማለት ኮማንዶ ምናምን ነው እግሩን ምናምን ያነሳል። ስለዚህ ስንት መስዋዕትነት አውሮፕላን የዘለልኩ ነኝ ምናምን ይላል። አሁን እንዳልሽው ሰውየው ተጨንቋል። ክራንቹንም የሚይዘው ለመከላከል ነው። በኋላ ጸሐፊዋ መታ ነው በስርዓት ቁጭ በል ምናምን ትለዋለች። አሁን ይሄ ነገር ግን ዴሊበሬት ነው ዝም ብሎ አይደለም የተደረገው። ደግሞ እንድትይ የሚያደርግሽ እየተቀረጸ ነው ተላልፏል ፕሮግራም አሁን እየተቀረጸም ነው። ይሄ ሰውዬ ካሜራ እንደተደቀነበት እየተቀረጸ መሆኑን ያውቃል። ተቀረጸ ከዛ ተለቀቀ። ለቃቂውም ምንድነው ሊያስተላልፍ የፈለገው እሱ ነው የመጀመሪያው ይሄ ነው። ከዛ በኋላ ኮሜንት ላይ የገቡ ሰዎች ምን ይላሉ? እንደ ድሮስ እናንተ ተረኛ እንደዚህ ሆናችሁ ማን ይነካቸዋል ይላል። አሁን አንዳንድ ደግሞ ኢትዮጵያኖች ይገቡና እንዴት ነው የመከላከያ ልብስ ለብሶ እንደዚህ ሲደረግ ዝም የሚባለው ምናምን ሲሉ ተቆርቋሪዎች እነሱን እንደ ማን ይነካቸዋል እነሱም እሱም ይላል እኔ ባለ ጊዜ ነኝ ይላል። ስለዚህ ባለ ጊዜው የሚለው ባለ ጊዜ አለ ብለን እኛ እናስበን። በነገራችን ላይ ጊዜው የኢትዮጵያውያን ነው ሁላችንም እና እሱ ሊያስተላልፍ የሚፈልገው መልእክት አለ ኔጌቲቭ። አሁን አንዳንድ ሰው የሆነ የስዕል ለምሳሌ የመከላከያንም ስዕል ለማጥፋት ነው የሰራው ይሄ ሰው ምንም ጥያቄ ሁለተኛ የመንግስትን አሁን የፓርቲ ምናምን ከዛ አልፎ ደግሞ የብሔረሰብ የኦሮሞን ብሔረሰብ በቃ ስለዚህ አሁን በቃ ተረኞች እንዲሆኑ ምናምን ለሚሉትም ሰዎች ይሄንን አሳይቶ ራሱ እዛ ውስጥ ነኝ የሚለውንም ብሔረሰብ ሌሎች በጠላትነት እንዲያዩት የሰራ ነው። ኖርማል ከሆነ አቅዶ ከሆነ ማለት ነው። ግን አብዛኛው ተግባሩ ስታዩ እብድ ያልሆነ ሰው በዚህ ደረጃ ሄዶ እንደዚህ የሚበጠብጥ አሁን ኖርማልነት በጣም ነው እንዳትጠራጠር። ምክንያቱም እንዳትጠራጠር የሚያደርግህ ይሄ ሰውዬ የራሱ ተቋም አለው። መምህር ይላል ከስር አቶ አበባየሁ ደሜ መምህር ነው የሚለው ማለት ነው። ከዛ ውጪ ደግሞ የሚጠይቃቸው ጋዜጠኛው በራሱ የሚጠይቃቸው ጥያቄዎች አሉ። ጥያቄዎችን የሚመልስበት መንገድ ደግሞ እናስተውለው። በመጀመሪያ ደረጃ እንጀራ አንተ አትበላም ተብሎ እንጀራን የቀረበለት ሰውየው የማይበላውን ምግብ ይሄኛው እንግዲህ ከብሔር ጋር ሊያገናኙት የፈለጉት ጉዳይ አለ። ሁለተኛ ኢንቴንሽናሊ የመከላከያ ልብስን ለብሶ ራሱ አውቆ ነው የመጣው። ምክንያቱም ያውቃል ኢንተርቪው ተቀጣጥረው ነው የሚመጡት። ለቃለ መጠይቅ ነው አውቆ ነው የለበሰው። ሌላ የሚያሳየን ፎቶዎች አሉ ከጀነራል ባጫ ደበሌ ጋር ምናምን እያለ ማለት። አሁን የሆነ ነገር እናስብ። ከዚህ ሰውዬ ጋር የሆነ ሰው ቢጣላ ይከሰዋል ወይ? እዚህ ሰውዬ ላይ እርምጃ ካልተወሰደበት በነገራችን ላይ ትከሳለህ ወይ ሄደክ? ምክንያቱም መከላከያን የሚያክል ተቋም በዚህ ደረጃ ስም እያጠለሸ ይሄው ግሬን ሳነሳየኝ። ስለዚህ የመከላከያ ዋናው ተግባር እግር ማንሳት ነው ወይ? ጠይቀኝ ይኸው ላሳይህ እኔ ኮማንዶ የዘለልኩ ማለት። ይሄን ሰውዬ ከሰዋለሁ ወይ? ምንም አይነት ነገር ላይ ቢያደርግ መክሰስ እችላለሁ ወይ? ሌላው ነገር ደግሞ አሁን ላይ አንዳንድ ሚዲያዎች የሚያነሱት ነገር አለ። በነገራችን ላይ እኔ በኦሮሞ ብሔረሰብ ስም ታግያለሁ።
ነገር ግን ዛሬ ላይ የምኖረውን ኑሮ ነው የምኖረው፣ ትናንት የምኖረውን ኑሮ ነው እየኖርኩ ያለሁት። ስለዚህ በግል እኔ ኦሮሞ በመሆኔ የተደረገልኝ ነገር የለም፣ የሚደረግ ነገርም የለም። አንድ ሰው ኦሮሞ ስለሆነ ስሙ ጫላም ይሁን ማንም ይሁን ገብረ እግዚአብሔርም ይሁን በሰራው ልክ ነው የሚከፈለው። ነገር ግን ሌሎች የአማራ ጽንፈኞችም ሆነ የሌሎች ጽንፈኞች ዛሬ ኦሮሞን እንደ ባለጊዜ ባለተራነት የመመልከት ሁኔታዎች አሉ። ስለዚህ ያንን ሆን ብሎ ጋዜጠኛው ለማንጸባረቅ ይሞክራል። ይሄኛው ደግሞ በአክታው ባለጊዜ ነኝ ባለተራ ነኝ ማንም አይነካኝም እያለ ነው ያለው ማለት ነው። ስለዚህ እኔ ልል የምችለው ነገር ምንድነው? በመጀመሪያ ደረጃ ህግ ይከበር። ህጉ ጋር ዛሬ ላይ በሚዲያ የሚወጡ ነገሮች አሉ። የኦሮሞን በነገራችን ላይ ሆን ተብሎ የኦሮሞ ባህል ያሉን ኦሮሞ ሰፉ የሚባል ህግ አለው። ሰፉ ማለት የኦሮሞን እናውቀዋለን አይደል? አብረን ስንኖር ከኦሮሞ ማህበረሰብ ጋር ያልተነካከ ያልተጋባ እስቲል ጎረቤት ሆኖ ያልኖረ ሰው የለም። ስለዚህ እንደዚህ አይነት ጥጋብና ትምክት መገለጫው አይደለም። በነገራችን ላይ የማህበረሰቡ መገለጫም አይደለም። ዛሬ ላይ የኦሮሞ ህዝብ ተጠቃሚም ከሆነ እየተጠቀመ ያለው ከሌሎች ወንድም ብሔረሰቦች ጋር ከሌሎች ወንድሞቹ እኩል ነው እየተጠቀመ ያለው እንጂ የተለየ ለኦሮሞ እየተደረገለት ያለ ነገር የለም። ይሄንን ናሬሽን ለማምጣት ግን ሆን ተብሎ በሚዲያዎች እየተሰራ ነው። ከዚህ በፊትም ምናልባትም እኔም አንድ ጊዜ አብሬው ቆይታ ለማድረግ ሞክሬ ነበረ። ይህንንም ሰው እንደዛ አይነት የሚጠቀሙበት ሁኔታዎች አሉ። ሌሎችም አሉ። በነገራችን ላይ በአሁኑ ሰዓት በማህበራዊ ሚዲያ በዩቲዩብ ቻናሎች እንደነዚህ አይነት ነገሮች አሉ። ይሄ የኦሮሞን ህዝብ ለማዋረድ ክብሩን የማይመጥን ነገር በጣም እየተሰራ ነው ያለው። ስለዚህ በትኩረት በተለይም እዚህ ሰውዬ ላይ በትኩረት ማለት ነው ሊሰራበት ነው የሚገባው፣ እርምጃ ሊወሰድ ይገባል ነው። አሁን ምንድነው ወደ እንትኑ ከመጣን እንግዲህ ወደ ሚሊቴሪ ህጉ ደንቡ እንምጣና የሚሊቴሪ ልብስ ከሚሊቴሪው በላይ ሚሊቴሪ ልብስ ስትለብሺ አብረሽ የምትወስጂው ስነ ምግባር አለ፣ አብረሽ የምትገቢው ቃል ኪዳን አለ። ስለዚህ አንድ ሰው እንደገና ደግሞ ስልጠና ወስደሽ ነው። በእነዚህ ውስጥ ነው አንድ ወታደር የሚፈጠረው። ቃል ይገባል። ይሄ ልብሱ መስዋዕትነት ለመክፈል ያለውን ዝግጁነት የሚገልጽበት ነው። ከዛ በኋላ ልክ ሌላ ካምፓኒ ውስጥ ምናምን እንደዚህ ዩኒፎርም እንደምትለብሸው አይደለም። የወታደር ህይወትሽን ለመስጠት ቃል የምትገቢበት ለዛ ዝግጁ የምትሆኝበት ነው። በቃ ወታደር የሚባል የወታደር ግዳጆች አሉ። እዛ ደግሞ ቃለ መሐላ ፈጽመሽ የመሳሰለው ነው። በጣም ጥብቅ ዲሲፕሊን ከሚያከብሩ ተቋማት ውስጥ አንዱ መከላከያ ነው፣ ወታደር ነው። በጣም ጥብቅ ብዙ ጊዜ ከውትድርና የወጡ ሰዎች የተለያዩ ካምፓኒዎች እንኳን ጡረታ ወጥተው የተለያዩ ካምፓኒዎች ሲቀጠሩ ተመራጭ ናቸው። ካምፓኒ ውስጥ ስራ የሚሰጣቸውን ስራ ይሰራሉ፣ ዲሲፕሊን ያከብራሉ፣ ለዛ ለሚገቡበት ካምፓኒ ታማኝ ናቸው የመሳሰለው። በሌላው ዓለምም በውትድርና አገልግሎት ላይ የቆዩ ሰዎች ሲወጡ ካምፓኒዎች ተሻምተው ነው የሚቀጥሯቸው። ምክንያቱም ከሚሊቴሪ የሚጠበቅ ዲሲፕሊን አለ። ይሄ ነው እንግዲህ እነዚህ ነገሮች ሁሉ ሊያሟላ የሚችል ሰው ነው ሚሊቴሪ መልበስ ያለበት። በእኔ እንትን ሚሊቴሪ ለድራማ መልበስ፣ ሚሊቴሪ ለተወሰነ ሚሽን ላይ ሲኬድ እኔ አሁን ወደ በዚህ በጦርነቱ ወቅት ግንባር የምሄድበት እድል አግኝቻለሁ። እኔ ሌሎች ለብሰው ሲቪሎችም ምናምን ነው የተንቀሳቀሱት። ምናልባት ጦር ሜዳ ካሞፍላጅ የሚባል ከጦር ሜዳ ጋር የሚመሳሰል ይሄ አንጸባራቂ ያልሆነ ምናምን አብርቶ ጠላት በቀላሉ አይቶሽ ያንን ዩኒቱን ለመምታት ወይም አንቺን ታርጌት እንዳያደርግ እንደዛ ካሞፍላጅ መሆን ሊያስፈልግ ይችላል። ሚሊቴሪ መልበስ ግን የግድ አንድ ሰው ግንባር ስለሄደም እኔ ሚሊቴሪ መልበስ አለበት ብዬ አላምንም። ይህም ሰውዬ እዛ የሚናገረው ላይ ይናገራል። እንደዚህ እኮ አስተባባሪ ሆኜ እንደዚህ ሆኜም እኮ ለብሼ እዛ ግንባር ሄጄ ምናምን ይላል። ያን ጊዜ የወሰዱ ሰዎችም ያን ሚሊቴሪ አስቀርተው በተለያዩ ኦኬዥን ላይ ይለብሱታል። እና
ሚሊተሪ ልብስ ጡረታ የወጣ ሰው የክብር ልብስ የሚባል አለ። የሆነ ዓመት በዓል ላይ እንዲለብስ የሚፈቅድበት ህግ አለ። የመሳሰሉት አሉ። በነዛ ህግ ውስጥ ሆኖ ነው አንድ ሰው ሚሊተሪ ልብስ መጠቀም ያለበት። በአብዛኛው ግን ሚሊተሪ ልብስ የሚሊተሪ ነው፣ የወታደሮች ነው። ከዛ ውጭ የሚደረግ ነገር በህግ መከልከል አለበት፣ በህግ ማስጠየቅ አለበት። በተለይ እንደዚህ የሚሊተሪውን ክብር የሚያዋርዱ ነገሮች ወታደራዊ ህጉም ላይ አለ፣ የሀገሪቱ ህገ መንግስትም ላይ አለ፣ የሀገሪቱ ህግም ላይ አለ በመሰረቱ። እና ሌላው ደግሞ ያልሆንሽውን ነኝ ብሎ የሚቀርብ በወንጀለኛ መቅጫ ላይ የተቀመጠ ነገር አለ። አሁን አንድ ሰው ስልጣን ሳይኖረው እኔ ባለስልጣን ነኝ ይሄን ማድረግ እችላለሁ ብሎ አሁን አንዳንዶች ከሆነ ባለስልጣን ጋር የተነሱትን ፎቶ ያሳዩና እኔ እኮ እንደዚህ ነኝ ብለው ጉዳይ አስፈጻሚ እንሆን ይላሉ፣ የመሳሰለው ይላሉ፣ ገንዘብ ይዘርፋሉ፣ የተለያየ ነገር ያደርጋሉ። እና ሌላው ዩኒፎርም በተለያዩ ሰዎች እጅ መቀመጥ ማለት እገታ እኮ እየተፈጸመ ነው ሀገራችን ላይ። ሚሊተሪ የለበሱ ሰዎች እኔ የምለው ኬት ገዛው ብሎ ራሱ ይጠየቅ እንደነበረ አስታውሳለሁ። ኬት ነው የሚገኘው? እሱማ ይኸውልሽ ሚሊተሪ ልብስ ተለብሶ ሲኬድ ይያዛል የለበሰው ሰው። ሚሊተሪ ፖሊስ የሚባል አለ ድሮ። አጣመሽ ራሱ ስትለብሽ ወታደሩ አሁን ልብሱን ያላግባብ ለብሶ ከተማ ውስጥ ሲንቀሳቀስ ከተማ ውስጥ የሚዞሩ ሚሊተሪ ፖሊስ የሚባል አለ። አሁን በጣም የሚገርምሽ የኢትዮጵያ መከላከያ ሰራዊት ከቀድሞ በጣም በላቀ ዲሲፕሊን እና ዘመናዊነት የተገነባበት ወቅት ነው። እውነት ለመናገር አልባሳቱ በጣም ደረጃቸውን የጠበቁ ናቸው። ስልጠናው ከፍ ያለ ነው። የሚሰጠው ትምህርት፣ የስነ ልቦናው ትምህርት፣ አካላዊ ብቃት ትምህርት ከፍ ያለ ነው። እውነት ለመናገር እዛ ሰራዊቱ ጋር የለም ይሄ ዲሲፕሊን ችግር። እንግዲህ በጣም ብዙ ፈታኝ ሁኔታዎች ባሉበት ሁኔታ ውስጥ ማለት ነው። ግን በስሙ እንደዚህ የሚንቀሳቀሱ ሰዎች ያንን በጣም ዲሲፕሊን የሚያከብር ያንን ለመስዋዕትነት ዝግጁ የሆነ ለመስዋዕትነት የማያመነታ ጽናት ያለው ወታደር ያጎድፋል ስሙን። ስለዚህ ይሄ አሁን ዘመቻ መካሄድ አለበት። በመሰረቱ በጣም ዘመቻ መካሄድ አለበት። ጥብቅ ህግ መውጣት አለበት። ልብሱ በተለያዩ ሰዎች እጅ እንዳይገባ መደረግ አለበት። ይህን የመሳሰለ ነው። እንግዲህ አሁን በተለያየ እንትን እኮ ጠላትም እጅ ይገባል። ይሄ ዩኒፎርም ጠላትም እጅ ጠላት አሁን ለብሶ ሲመጣ ሚሊተሪ የለበሰን ሰው አሁን ይሄም እንደሚለው እኔ እንደዚህ ስለለበስኩ አጠይቀኝም ምናምን ሁሉ ይለዋል። ለምንድን ነው መታወቂያ የምጠይቀኝ? እኔ ይሄው ለብሼ የለም ወይ ይላል። እና በዚህ አይነት በርካታ ውንብድና ተግባራትም ስለሚፈጸሙ ይሄንን የሀገር መከላከያ ሰራዊት በህግ በጠንካራ ህግ ማስቆም አለበት። አንድ ሌላም አይቻለው የሆነ ልጅ 13 ወይ 14 ዓመት ይሆናል። ስክሪንሻት አድርጌ ነበር፣ ሌላ እንትን ላይ ነው ያለኝ። እና እዚች ላይ ቁንጮ ያደረገ ምናምን የልጆች ለብሶ ዝንጥ ያለች እቺ አዲሱን የመከላከያ ዩኒፎርም በልኩ አሰፍተውለት ከዛ በኋላ በቃ የጉድ ሀገር ይኸው መከላከያ የመለመላቸው ሰዎች ምናምን አንደሬጅ ከዛ ደግሞ የቲፒኤልኤፍ ሰዎች ይሄንን እየመለመለ የመከላከያ እንዴት ትግራይን አፈስክ ምናምን ብሎ ለመናገር ምን ሞራል አለው እያሉ ይጽፉ ነበር። አሁን ስለዛም ልጅ እኔ አጣርቼ ምን ብዬ ዝም ብሎ በቃ አባቱ ምናምን አሁን ይሄ ለበጎ ብሎ ያደረገውን ምን ያህል ጠላቶች እንደሚጠቀሙበት ማሰብ በጣም ያስፈልጋል። እና ጥንቃቄ ሊደረግና ጠንከር ያለ እርምጃ ሊወሰድበት ይገባል። እንግዲህ ይሄም ሰውዬ የአእምሮ በሽተኛ ከሆነ በቀጥታ ወደ አእምሮ ሐኪም ቤት መግባት አለበት በመሰረቱ። አሁን እዚህ ሰውዬ ላይ የሚወሰድ ወይ ወደ ሐኪም ቤት ሄዶ መሰብሰብ ከሆነ ነው። እኔ ለምን ኖርማል ሰው እንዴት እንዲህ ያደርጋል የሚል አለኝ። ባይዘው የሚናገራቸው ነገሮች በጣም እንትን ነው። ከሞራል አንጻር አሁን በነገራችን ላይ ተለምዷል። ዩቲዩቦችን ምናልባት የምታያቸው ከሆነ ቪው ለማግኘት ቪው ለመሰብሰብ፣ ጋዜጠኞቹ ደግሞ ወደሚፈልጉት አቅጣጫ ለመሳብ አወጣው። ስለዚህ ባይዘው እኮ አሁን የቀረጸው ይሄ ሰውዬ ይሄንን መልቀቅ ያስጠይቀዋል በህግ በመሰረቱ። ይሄ ለምንድን ነው ይሄን ሰውዬ የቀረጸው? ይሄ ሰውዬ እንዲመቶ ከረበሸው የህግ አካላትን ጠርቶ
ወይም በህግ ከሶ ነው ማስቆም ያለበት። ኖ ታይገር ካሜራ ኦን አድርጎ ገባሽ? ኦን አድርጎ ይሄም ሰውዬ ካሜራ ኦን እንደሆነ እያወቀ ከዛ በኋላ ፖስት መደረጉ የሁለቱም የተለያየ ዓላማ እንዳላቸው ያሳያል። ምናልባት ይሄኛው የታመመ ካልሆነ በመሰረቱ እና እንዲህ አይነት እንትኑ ኢምፓክቱ ከፍተኛ ነው። እነሱ አስበውም አቅደውም ሰሩትም አልሰሩትም የሚያስተላልፈው መልእክት ከባድ ነው። ማህበረሰብን ያንኳስሳል፣ ሰራዊቱን ዝቅ ያደርጋል፣ ግጭት ይቀሰቅሳል። ምክንያቱም ከስር የተጻፉት በጣም እንደየፍላጎቱ ሌላው የጻፈበት መልእክት በጣም ከፍተኛ ነው። ይህንን ካሳሰብን እንግዲህ ያው ብዙ የቆየን ይመስለኛል። በሌላ ፕሮግራም ደግመን እንደምንገናኝ ተስፋ አደርጋለሁ። ለዛሬ ያው እዚህ ላይ እናብቃ። ያው ኬሪያም ዛሬ በዚህ ጉዳይ ላይ ከኔ ጋር ውይይት ስላደረገች ያው እሷም የራሷ ፕሮግራም አላት፣ ዜናም ታቀርባለች። ዛሬ ግን በእኔ ፕሮግራም ላይ ስላቀረበች አመሰግናለሁ። የሚመለከታችሁ ሰዎች እንግዲህ ይሄን ነገር ወስዳችሁ የሐሰት ፕሮፓጋንዳዎችን ላለመቀበል፣ ለመከላከል በሐሰት ፕሮፓጋንዳ ሰለባ የሚሆኑ ሰዎችንም በማስተማር ምክንያቱም አደጋው ሀገር እስከ ማፍረስ የሚደርስ ስለሆነ ይሄንን እናድርግ፣ መከላከያችንን እናክብር። መከላከያችንን ክብር የሚያጎድፉ ተግባራትን ለሌላ ዓላማ መጠቀሚያ ሳይሆን ለመልካም እንዲስተካከሉ ለማድረግ እንስራ። የሚመለከቱ ተቋም ደግሞ ይህን ነገር ያስተካክል እያልን መልእክት እያስተላለፍን እንግዲህ በዚሁ የዛሬውን ፕሮግራም አበቃለሁ። በሌላ ፕሮግራም እስከምንገናኝ ሰላም።